የሩሲያ መርከብ እንግዲህ በአሜሪካ ኃይሎች በቁጥጥር ስር ውላለች። መርከቧ በቁጥጥር ስር የዋለችው የተለያዩ እንቅስቃሴዎችን ስታደርግ በአትላንቲክ አካባቢ ማለትም ሳንክሽን የተጣለባት ወይም ማዕቀብ የተጣለባት መርከብ ነበረች በአሜሪካ። እናም እንግዲህ ከዛ አንጻር አሜሪካ ማዕቀቡን ጥሳ አልፋለች በሚል አትላንቲክ ላይ በቁጥጥሯ ስር ትላንት አውላታለች። ግን ደግሞ ይቺ መርከብ ግንኙነቷ ከተለያዩ ኃይላት ጋር ነው። ከቬንዙዌላም ጋር ግንኙነት ያላት ናት። ኦፍኮርስ ከኢራንም ጋር ግንኙነት አላት። ከዛም በፊት ደግሞ ከሊባኖስ ሄዝቦላ ጋር ግንኙነት ያላት ናት ተብሎ ይታሰባል። ኤኒዌይ አሁን በቁጥጥር ስር የዋለችው አትላንቲክ ላይ ሲሆን አትላንቲክ ላይም ሆኖ የሩሲያ ኃይሎች ባሉበት የሩሲያ ሰማሪንስ ወይም ደግሞ ባህር ሰርጓጅ አሊያም ጠላቂ መርከቦች ባሉበት እንደዚሁም ደግሞ ተዋጊ ጀቶቿ የሩሲያ ባሉበት መያዟ አነጋጋሪ ሆኗል። ሩሲያ ቆማ ትመለከታለች የሚል ሀሳብም ይነሳል። ኦፍኮርስ ፕሬዚዳንት ቭላዲሚር ፑቲን አስተያየት እስከሚሰጡ ወይም ደግሞ መግለጫ እስከሚሰጡ ይጠበቃል። ግን አሜሪካ ወይም ፕሬዚዳንት ዶናልድ ትራምፕ ሜክ አሜሪካ አጌን ማጋ ፕሮጀክታቸውን ለማስፈጸም እንደዚህ አይነት ጉዳዮችን ማድረግ ቁርጠኛ እንደሆኑ ያሳያል እና በጣም አነጋጋሪ ሆነዋል። ይቺ መርከብ ማሪኔራ ትባላለች ወይም ደግሞ በመርከቧ በቁጥጥር ስር ከመዋሏን ባሻገር ብዙ ጥያቄዎችን የምታስነሳ ናት። በድብቅ ጭነት የምታደርግ ያ ማለት የዳርክ ፍሊት ወይም ደግሞ ሻዶ ፍሊት የሚባል የመደባበቅ ነው። አንድ ሀገር ማዕቀብ ሲጣልበት ወይም ደግሞ ያቺ መርከብ ማዕቀብ ሲጣልበት ከዛኛው ሀገር ማዕቀብ ለማምለጥ የምትንቀሳቀስበትን ወይም ደግሞ ጉዞዋን የምትቀያየርበትን አጋጣሚ ነው። ከዚህ በፊት ሁለቴ ሞክሯት ነበረ የአሜሪካ ኃይሎች። ሁለቴም እንግዲህ አምልጣ ወደ አትላንቲክ ገብታ ነበር። አትላንቲክ እንደገባች ከአንድ ሳምንት በፊት አካባቢ የሩሲያ ኃይሎች የእነሱን ሰንደቅ ዓላማ በመያዝ በአትላንቲክ እንድትንቀሳቀስ አደረጓት። ግን መጨረሻ ላይ በቁጥጥር ስር ውላለች። አሜሪካ ይችን ብቻ አይደለም የያዘችው፣ ሶፊያ የምትባል ሌላ መርከብም እንደዚሁ በቁጥጥሯ ስር ውላለች። ነዳጅ የጫነች ናትና እጅግ አስቸጋሪ ሆኗል። ምናልባትም ሩሲያና አሜሪካ ወደ ውጥረት የሚገቡ ከሆነ ይሄኛው ታይም የመጨረሻቸው ሊሆን ይችላል ተብሎ ይታሰባል። ግን ለዓለም ሰላም ስለሚፈለግ ፑቲንም ያረግቡታል ተብሎ ይታሰባል። ይህን ለማለት ነው። ታንኪ